በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ወደ እናንተ የምናቀርብላችሁን የቅዱሳን ታሪክ፣ ገድላት፣ ድርሳናት እንዲሁም በየዕለቱ በቤተ ክርስቲያናችን የተለያዩ ምንባባቶችን የምናቀርብላችሁ መሆኑን እያሳወቅን ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከሊቀ መላእክት ከቅዱስ ገብርኤል ረድኤቱ አማላጅነቱ በረከቱ አይለየን፣ አሜን። በመንግሥተ ሰማያት ካሉ ታላላቅ መላእክት መካከል አንዱ የእግዚአብሔር የምስጢር ባለሟል የብስራት ነጋሪውና የቅዱሳን ረዳት የሆነው ቅዱስ ገብርኤል ነው። ድቅድቅ ጨለማ በሰፈነበት ሕይወት ውስጥ እንደ ፋኖስ የሚያበራ ተስፋ በቆረጡ ልቦችም ላይ የደስታን ዘር የሚዘራው ይሄው ድንቅ መልአክ ነው። በነበልባል ውስጥ ለቆሙት ቅዝቃዜን፣ በጭንቀት ላሉት ነፃነትን የሚያውጅ የእግዚአብሔር የድል አበጋዝ። ዛሬ የዚህን የብርሃን መልአክ ድንቅ ተራዳይነትና የብስራት ድምፅ የምንሰማበት መንፈሳዊ ጉዞ አብረን እንጓዛለን። የእሳቱ ነበልባል ወደ ጠልነት የተለወጠበትን፣ የዝምታውን ዘመን በምስጋና የተካተተበትን ያንን የምስጋና መስዋዕት እናቀርባለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ የልዑል እግዚአብሔር መልካም ፈቃድ ይሁንልን፣ አሜን። ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቡናን ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም እላለሁ። ቅዱስ ገብርኤል ሆይ ማህተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተነህና ገብርኤል ሆይ ተመራምሮ ለማይደረስበት ለስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላይምና የገጸ ንስር ገጽ ካላቸው ኪሩቤል ጋር የእግዚአብሔር ዙፋን ተሸክመ በከበረ የሰው ስነ አምሳለ ሕዝቅኤል ያየ ከኪሩቤል አንዱ አንተነ። ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስና ሰርተ ርዕስህ
እጅ እየነሳው ሰላም እላለሁ። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ እሳተ ነበልባል በዚያም መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው ገጽህም ሰላም እላለሁ። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ ያይደለ በክርስቶስ ቸርነት ድን ዘንድ የነግሁንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስሪልኝ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖቼ ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም ዕረፍት ትሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመም ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሚሆኑ ጆሮዎች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለውም ጉንጮቼ ሰላም እላለሁ። ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለመውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉም ጊዜ ሁለቱ ክንፎችን ጋርደ ከመቃጠል እንዳዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። አቤቱ አሁንም አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮቼ ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮቼም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ የምሥራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምሥራች አብስረኝ። የመልካም ምሥራች ማብሰር ላንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባሕሪም ላላቸው ጥርሶችህም ሰላም እላለሁ። ገብርኤል ሆይ ባሕሪህን ከኢዮብ መንፈስ ባሕር የተመሳሰለ የዝምታ መልአክ ነህና ዓመፃን እንዳይናገር ለአፌ ጠባቂው ነው፣ ለከንፈሬም የትዕግሥትን መዝገብ እጅለት። ገብርኤል ሆይ ማኅተመ ባሕሪው ቃል ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የሰዓት ውዕየት ወደ ቀዝቃዛነት የለወጠ የእስትንፋስ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አቤቱ አድነኝ። የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮው ሰላም እላለሁ። ዳግመኛም በንጽሕና ብል ባጌጥ አንገትህ ሰላም እላለሁ። ገብርኤል ሆይ
ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት፣ ረዳት። ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣይት ለደረበ ዝባንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዝራ ሱቱኤል ኡራኤልን አጥብቆ በለመነው ጊዜ የምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ገብርኤል ሆይ ስነ ባሕሪው ለማይመረመር ደረት ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንድህ እስትንፋስም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባሕሪም እንዴት እንደሆነ መርምሮ የሚያውቅም የሚረዳም የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆቼና ለሁለቱ ረቂቃን ወሮቶቼ ሰላም እላለሁ። ቅዱስ ገብርኤል ሆይ የክርስቶስንና የወላጁ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቃ ቤቱ አውጣኝ። ገብርኤል ሆይ ከዳራና ከቂርቆስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እንደ ኩርናም ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተም ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸውም ዘንድ ሕግም ሰርቷልና። ገብርኤል ሆይ ቡሩክ ጸጋን ለሚለግስ መጽሐፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጧት ተናግረውን ማታ የሚደግም ዘመድ ወይንም ወዳጅ ከቶ አይገኝምና አቤቱ አንተ ጠብቀኝ። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍ ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነጽከውን ሕንጻ ስለምን ታፈርሰዋለህ? እያልክ አቤቱ ወደ ልዑል እግዚአብሔር አቤቱ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦና ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ፣ ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ገብርኤል ሆይ
ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እላለሁ። የሥጋዊ ባሕሪ ክፍለ አካል ግን በባሕሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች አቤቱ ጋርደኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩሩህ እሳታዊ ነበልባል አንጀትህን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጎ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከል እንጂ ከቶ እንዳንተ ማን አለ? ገብርኤል ሆይ ስነ ባሕሪው ረቂቅ ለሆነ እንብርት ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ አቤቱ ቁርጡን ንገረኝ። ገብርኤል ሆይ በሰማያዊ አምላክ ፊት ዘውትር ተንበርክከው ለሚሰግዱ ጉልበቶቼና አቋያጾቼ ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆነ በዚህም ዘመን በጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጣ ወንዝ ዳርቻ ለቆመ እግሮች ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ እስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞቼና ጫማዎቼም ሰላም እላለሁ። ቅዱስ ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣን አምዘገዘግከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን የምሥራች ይነግሩ ዘንድ ወደ ሐዋርያት ፈጥነው ገሰገሱ። ገብርኤል ሆይ በእግሮቼም ላይ ለሚያበሩ 10 ጣቶቼ ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችም ሰላም እላለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛም ነውና። ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነው አካለ ቆመ ሰላም እላለሁ። ከፍጥረት ዓለም እስከ ዛሬው በሕያውነት ላለው ስነ መልክም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቡናዬ እስራኤል ከፋርስ ምርኮኝነት
ነፃ እስከሚወጣባት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁ እጨነቃለሁና። አልበውን ሰው ዘከማከ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህንን ያቀረብኩልን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። ገብርኤል ሆይ የመላእክት አለቃ ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም ተላክ። ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰም በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃል ሰላም ላንቺ ይሁን ባላትም ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከርሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ፍሥሕት ደስ ይበልሽ ባልካትም ጊዜ መንፈስ ቅዱስ ሥጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ በዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራቸው ገብርኤል ሆይ ሰላም ላለው። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት የተቀናውና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እላለሁ። የብርሃን ራስ ወርቅ የተቀዳጀ ቅዱስ ገብርኤል ሆይ ሰላም እላለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እላለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ የምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደግ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አቤቱ አንተ ጠብቀን። አሜን። አቤቱ ቅዱስ ገብርኤል ሆይ እኔን ልጅህን መላው ሕዝበ ክርስቲያኑን ከመከራ ሥጋ ከመከራ ነፍስ አቤቱ ታውጣን ዘንድ እንዲሁም ከልዑል እግዚአብሔር በረድኤት በአማላጅነት አቤቱ ታስታርቀን ትማልደን ዘንድ ያንተው መልካም ፈቃድ ይሁንልን። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች
እንዲሁም በምድር ትሁን የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም